ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ ዛሬ ደግሞ ባለፈው ፓርት 1 ፓርት 2 እና ፓርት 3 ብዬ የላችሁ የመጣሁትን ቪዲዮ ዛሬ ፓርት 4 ጠቅለል አድርጌ ሙሉ ሐሳቡን ከሀ እስከ መጨረሻው ያለውን ይየላችሁ መጥቻለሁ። ቀጥታ ወደ ቪዲዮ። የአማርኛ ፊደላትን እንዴት አድርገን እንለያለን፣ እንዴት አድርገን እንጽፋለን፣ እንዴት አድርገን ደግሞ ፊደሎች ማን እንደሆኑ እነማን እንደሆኑ እንዴት አድርገን ደግሞ በአእምሮአችን ላይ እንዳይረሱ አድርገን ይዛቸዋለን በሚል ይዘላችሁ መተናል። እንግዲህ እነዚህ ከሀ እስከ ፊ የሚደርሱ ፊደላትን በደንብ ጥንቅቀን በማወቅ እነዚህን በደንብ አወቅን ማለት ቀጣይ ቃሎችን፣ አረፍተ ነገሮችን እንዲሁም ሌሎችንም ለመስራት ለመጻፍም ሆነ ለመረዳት በጣም የሚያገለግል ነውና እነዚህን ከወዲሁ እያንዳንዳቸውን መለየት ምንድናቸው፣ ቅርጻቸው እንዴት ነው የሚነበቡት የሚለውን ዛሬ በደንብ አድርገን እናያለን። እንግዲህ ከላይ እንደምናየው ምን ይላል ርዕሱ? የአማርኛ ፊደላትን በካፒታል እና በስሞል ሌተር መጻፍ። እንግዲህ አሁን እዚህ ላይ ሶስት ነገር ይዞልናል። ምንድነው? አንደኛ ሀሁን የአማርኛ ፊደላትን እንዴት እናነባለን፣ ሁለተኛ በካፒታል እንዴት እንጽፋቸዋለን፣ ሶስተኛ ደግሞ በስሞል ሌተርስ እንዴት አድርገን እንጽፋቸዋለን። አሁን እዚህ ላይ ስናይ ሶስቱንም የተለያየ ሐሳብ አላቸው። በዚሁም እንግሊዘኛን አብረን እንዴት እንደምንጽፍም አብረን ነው ጠቅለል አድርገን የምናየው ማለት ነው። ስለዚህ ምንድነው እነዚህን በእንግሊዘኛም በስሞልና በካፒታል ሌተር እንዴት እንደምንጽፍና እንዴት አድርገን እንደምንይዛቸው የሚያሳይ ነውና የመጀመሪያው እንግዲህ ሀሌቶ ይባላል። ሀ ስንል እንግዲህ ኤች ኤ በካፒታል ሀ እንላለን። ኤች ኤ በስሞል አሁንም ሀ እንላለን። ሁ ስንል ኤች ዩ በካፒታል አሁንም ሁ ብለን አሁንም እዚህ ጋር ሁ ስንል ምንድነው በስሞል ሌተር ሁ ብለን እንጽፋለን። ሂ ስንል ኤች አይ በካፒታል ሂ ኤች አይ በስሞል ሃ ኤች ኤ በካፒታል ሃ ስንል ኤች ኤ በስሞል እዚህ ጋር ካፒታል ነው መሆን ያለባት። ኤች ኤ ያው እዚህ ላይ የስንጽፍ እንትን ያለው ነው ምንም ችግር የለውም እንጂ ካፒታል ነው መጻፍ ያለበት። አብዛኝ ፊደሎችን በምጽፍባቸው ጊዜ መጀመሪያው በካፒታል መጻፍ አለበት። ሁለተኛው ቀጥለው ደግሞ ያሉት ደግሞ ምንድነው በስሞል መጻፍ አለባቸው ማለት ነው። ስለዚህ እቺኛዋ የኤ ምንድነው የምትሆነው? ካፒታል ነው የምትሆነው፣ ካፒታል ኤ ነው የምትሆነውና እቺ ካፒታል ኤ ነው። እንደዛ አድርገን ነው የምንጽፋትና ስናስቀምጣትን ይሄው በቃ ሀ ስንል ኤች ኤ ካፒታል ኤንድ በስሞል ኤች ኤ አድርገን እናስቀምጣለን ማለት ነው። ሌላኛው ሄ ስንል ኤች አይ ኢ አሁንም እዚህ ላይ ምንድነው በካፒታል ኤች አይ ኢ በካፒታል መሆን ያለበት እዚህ ኢ በካፒታል ሄ ስንል ኤች አይ ኢ ደግሞ በስሞል መጻፍ አለበት። እነዚህን እንዴት እንደምንለያቸው ወይም ደግሞ እንዴት አድርገንስ ነው በአማርኛና በእንግሊዘኛ የምንጽፋቸውን ስናስቀምጣቸው እንዴት እናስቀምጣቸዋለን የሚለውን አብረን እያየን ነው የምንሄደውና ስለዚህ ምንድነው አሁንም ኤች አይ ኢ ሄ ኤች አይ ኢ ሄ በስሞል ነው በካፒታል ከዛ ህ ስንል ምንድነው ኤች በካፒታል ኤች በስሞል ሆ ስንል ኤች ኦ በካፒታል ኤች ኦ በስሞል። እስኪ አንድ ገለን እንጥላቸው ሀ ሁ ሂ ሃ ሄ ህ ሆ ማለት ነው። ቀጣይ ደግሞ ለ ነው። ለ ኤል ኢ በስሞል ሉ ኤል ዩ ካፒታል ኤል ዩ ስሞል ሊ ኤል አይ ካፒታል ኤል አይ ስሞል ላ ኤል ኤ ካፒታል ኤል ኤ ስሞል ሌ ኤል አይ ኢ ካፒታል ኤል አይ ኢ ስሞል ል ኤል ካፒታል ኤል ስሞል ሎ ኤል ኦ ካፒታል ኤል ኦ ስሞል በጣም አሪፍ። አንድ ጊዜ እስኪንጥራቸው ለ ሉ ሊ ላ ሌ ል ሎ በጣም አሪፍ። እሺ ቀጣይ ያለውን ደግሞ ስናይ ምን ይላል? እሺ ሀ ነው የሚቀጣይ ያለው ሀ ኤች ኤ ካፒታል ሀ ኤች ኤ ስሞል ሁ ስንል ኤች ዩ ካፒታል ሁ ኤች ዩ ስሞል ሂ ኤች አይ ካፒታል ሂ ኤች አይ ስሞል ሃ ኤች አይ ካፒታል ሃ ኤች ኤ ስሞል ሄ
HIE ካፒታል HIE ስሞል ህ H ካፒታል H ስሞል ሆ HO ካፒታል HO ስሞል ሲያን ጊዜ እንጥራቸው ሃ ሁ ሂ ሃ ሄ ህ ሆ በጣም አሪፍ አሁን ደግሞ ቀጣይ ያለውትን ስናይ ቀጣይ ደግሞ ማን ያለው ማን ነው አይደል ያለው አዎ ከዛ መ ስንል ME ካፒታል ME ስሞል ሙ MU ካፒታል MU ስሞል ሚ MI ካፒታል MI ስሞል ማ MI ካፒታል ማ MA ካፒታል MA ስሞል ሜ MIE ካፒታል MIE ስሞል ም M ካፒታል M ስሞል ሞ MO ካፒታል MO ስሞል እሺ አንድ ጊዜ መ ሙ ሚ ማ ሜ ም ሞ በጣም አሪፍ እሺ ቀጣይ ደግሞ ማን ያለው ኦኬ ሳን ያለው ሳ ነው ሳ SE ካፒታል SE ስሞል ሱ SU ካፒታል SU ስሞል ሲ SI ካፒታል SI ስሞል ሳ SA ካፒታል SA ስሞል ሴ SIE ካፒታል SIE ስሞል ስ S ካፒታል S ስሞል ሶ SO ካፒታል SO ስሞል እስኪ ሪፒት አገን ሰ ሱ ሲ ሳ ሴ ስ ሶ በጣም አሪፍ እሺ ቀጣይ ረ ነው ረ ስንል ደግሞ እንግዲህ አር ኢ ካፒታል አር ኢ ስሞል ሩ ስንል አር ዩ ካፒታል አር ዩ ስሞል ሪ አር አይ ካፒታል አር አይ ስሞል ራ አር ኤ ካፒታል አር ኤ ስሞል ሬ አር አይ ኢ ካፒታል አር አይ ኢ ስሞል ር አር ካፒታል አር ስሞል ሮ አር ኦ ካፒታል አር ኦ ስሞል እስኪ አንድ ጊዜ ረ ሩ ሪ ራ ሬ ር ሮ በጣም አሪፍ እሺ ቀጣይ ሰ ነው ሰ ስንል አሁንም ማን አለን SE ካፒታል SE ስሞል ሱ ስንል SU ካፒታል SU ስሞል ሲ SI ካፒታል SI ስሞል ሳ SA ካፒታል SA ስሞል ሴ SIE ካፒታል SIE ስሞል ስ S ካፒታል S ስሞል ሶ SO ካፒታል SO ስሞል እስኪ አንድ ጊዜ ሰ ሱ ሲ ሳ ሴ ስ ሶ በጣም አሪፍ እሺ ቀጣይ ሸ ነው ሸ ስንል S H E ካፒታል S H E ስሞል ሹ S H U ካፒታል S H U ስሞል ሺ S H I ካፒታል S H I ስሞል ሻ S H A ካፒታል S H A ስሞል ሼ S H I E ካፒታል S H I E ስሞል ሽ S H ካፒታል S H ስሞል ሾ S H O ካፒታል S H O ስሞል አሪፍ እስኪ አንድ ጊዜ ሸ ሹ ሺ ሻ ሼ ሽ ሾ ሾ በጣም አሪፍ እሺ ቀጣይ ቀ ነው ቀ ስንል QE ካፒታል QE ስሞል ቁ ስንል ደግሞ QU ካፒታል QU ስሞል ቂ QI ካፒታል QI ስሞል ቃ ስንል QA ካፒታል QA ስሞል ቄ QIE ካፒታል QIE ስሞል ቅ Q ካፒታል Q ስሞል ቆ QO ካፒታል QO ስሞል ማለት ነው። እሺ በጣም አሪፍ። እሺ አንድ ጊዜ ቀ ቁ ቂ ቃ ቄ ቅ ቆ ቆ ማለት
አሪፍ። እሺ ሌላኛው ማን ነው? በ ነው። በ ስንል ቢኢ ካፒታል ቢኢ ስሞል ቡ ቢዩ ካፒታል ቢዩ ስሞል ቢ ቢአይ ካፒታል ቢአይ ስሞል ባ ቢኤ ካፒታል ቢኤ ስሞል ቤ ቢአይ ካፒታል ቢአይ ስሞል ብ ቢ ካፒታል ቢ ስሞል ቦ ቢኦ ካፒታል ቢኦ ስሞል። በጣም አሪፍ። እስኪ አንድ ጊዜ በላቸው። በ ቡ ቢ ባ ቤ ብ ቦ ቦ። አሪፍ። አሁን እንግዲህ እዚህ መለየት ያለብን ነገር ምንድነው? አብዛኛዎች ሁለተኛ ለምናገኛቸው ዩን እንደሚወስዱ ቡ ሉ ሙ ሱ ሹ እንደሚሉ፣ ሁለተኛ ላይ ደግሞ የምናገኛቸው ቢ የሚሉት ደግሞ ወይም ደግሞ ሲ ምናምን የሚሉት አይን ሊ ሚ ቂ ምናምን የሚሉ ደግሞ አይን ያበዛሉ አብዛኛው። ሌላኛው በአራተኛ ላይ የምናገኛቸው ደግሞ ባ ላ ፋ ማ ጣ ጫ የሚሉት ደግሞ ኤን እንደሚወስዱ፣ እንደገና ቤ ስንል ደግሞ አይኢን አብዛኞች አይኢን ይወስዳሉ። ቤ ሌ ሜ ሴ ቄ ሼ ምናምን የሚወስዱ የሚሉት ደግሞ አይኢን ይወስዳሉ መጨረሻ ላይ። እንደገና ደግሞ ብ የሚሉት ስድስተኛ ላይ የምናገኛቸው ደግሞ ምንድነው? አብዛኛው ብቻቸው ነው የሚሆኑት፣ ይስሙን ብቻ ነው የሚይዙት፣ ሌላ አይጨምሩም አብዛኞቹና መጨረሻ ላይ ደግሞ ቦ ሎ ሞ ሶ ሾ ቆ የሚሉ ደግሞ ኦን ይጨምራሉ። ኦ ሞ ኦ ሎ እያሉ ይሄዳሉና ለመያዝም ምንም አይከብዱም፣ ቀላል ነው። እሺ ቀጣይ ምንድነው? ቨ ነው። ቨ ስንል ቪኢ ካፒታል ቪኢ ስሞል ቡ ቪዩ ካፒታል ቪዩ ስሞል ቪ ቪአይ ካፒታል ቪአይ ስሞል ቫ ቪኤ ካፒታል ቪኤ ስሞል ቬ ቪአይ ካፒታል ቪአይ ስሞል ቭ ስንል ቪ ካፒታል ቪ ስሞል ቮ ስንል ቪኦ ካፒታል ቪኦ ስሞል። እሺ እንደገና ቨ ቡ ቪ ቫ ቬ ቭ ቮ። ተ ስንል እንግዲህ ተ ካፒታል ቲ ስሞል ካፒታል ቲ ካፒታል ኢ ተ ስሞል ቲ ስሞል ኢ ቱ ካፒታል ቲ ካፒታል ዩ ቱ ስሞል ቲ ስሞል ዩ ቲ ካፒታል ቲ ካፒታል አይ ቲ ስሞል ቲ ስሞል አይ ታ ካፒታል ቲ ስሞል ካፒታል ቲ ካፒታል ኤ ታ ስሞል ቲ ስሞል ኤ ቴ ካፒታል ቲ ካፒታል አይ ካፒታል ኢ ቴ ካፒታል ስሞል ቲ ስሞል አይ ስሞል ኢ ት ካፒታል ቲ ስሞል ቲ ቶ ካፒታል ቲ ቲ ኦ ካፒታል ቲ ኦ ስሞል። ስለዚህ ስሞል እና በካፒታል እንዴት እንደምንጽፋቸው አጻጻፋቸውን ሁሉ በደንብ እያየን እንሄዳለን። እዚህ ላይ ሶስቱንም በአንድ ላይ አጣምረን እንዴት ነው በእንግሊዝኛም በአማርኛም እንዳይረሱ በደንብ አድርገን በሶስቱም መንገድ የምንጽፋቸው። እንግዲህ እነዚህ ሶስቱ መንገድ ካፒታሉም ስሞሉም ሌተሩም ሆኖ አንድ ላይ ሐሳባቸው ምንድነው? አንድ ሐሳብ ነው። ጠቅላላ አድርገው ያሉት ምንድነው? ፊደሎችን መለየትና እንዴት ነው መጻፍ ያለብን የሚለው ካፒታልና ስሞል ይሁን እንጂ ሳውንዳቸውም አንድ ነው። ስለዚህ እነዚህን በደንብ ለይቶ ማወቅና መረዳት ከኛ የሚጠበቅ ይሆናል ማለት ነው። እሺ ቀጣይ ማነው? ቸ ነው። እንዴ ሲኤችኢ ካፒታል ሲኤችኢ ስሞል ቸ ቹ ሲኤችዩ ካፒታል ሲኤችዩ ስሞል ቺ ሲኤችአይ ካፒታል ሲኤችአይ ስሞል ቻ ሲኤችኤ ካፒታል ሲኤችኤ ስሞል ቼ ሲኤችአይ ካፒታል ሲኤችአይ ስሞል ቺ ሲኤች ካፒታል ሲኤች ስሞል ቾ ሲኤችኦ ካፒታል ሲኤችኦ ስሞል። ስለዚህ አንዴ እየጠራናቸው እንሄድ። ቸ ቹ ቺ ቻ ቼ ቺ ቾ። በጣም አሪፍ። ቀጣይ የዋይ ካፒታል የዋይ ስሞል ዩ ዋይ ዩ ካፒታል ዩ ዋይ ዩ ስሞል ይ ዋይ አይ ካፒታል ዋይ አይ ስሞል ያ ዋይ ኤ ካፒታል ዋይ ኤ ስሞል የ ዋይ አይ ኢ ካፒታል ዋይ አይ ኢ ስሞል ይ ዋይ ካፒታል ዋይ ስሞል ዮ ዋይ ኦ ካፒታል ዋይ ኦ ስሞል። በጣም አሪፍ። እስኪ አንድ እንጥራቸው።
ዩ ይ ያ የ ይ ዮ መልካም እሺ ታይ ነ ኤን ኢ ካፒታል ኤን ኢ ስሞል ኑ ኤን ዩ ካፒታል ኤን ዩ ስሞል ኒ ኤን አይ ካፒታል ኤን አይ ስሞል ና ኤን ኤ ካፒታል ኤን ኤ ስሞል ኔ ኤን አይ ኢ ካፒታል ኤን አይ ኢ ስሞል ን ኤን ካፒታል ኤን ስሞል ኖ ኤን ኦ ካፒታል ኤን ኦ ስሞል በጣም አሪፍ ስለዚህ አንድ ላይ እስኪ እንጥራቸው ነ ኑ ኒ ኒ ና ኔ ን ኖ መልካም እሺ ቀጣይ ኘ ነው ኘ ኙ ስንል እንግዲህ ኘ ስንል ጂ ኤን ኢ ብለን እንጽፈው ኘን በእንግሊዘኛ አስተፋው ምን ብለን እንጽፋለን ኘ ስንል ጂ ከዛ ኤን ኢ ኘ ነህ ቀጣይ ጂ ኤን ኢ ስሞል ኙ ስንል ጂ ኤን ዩ ካፒታል ጂ ኤን ዩ ስሞል ኒ ጂ ኤን አይ ካፒታል ጂ ኤን አይ ስሞል ኛ ጂ ኤን ኤ ካፒታል ጂ ኤን ኤ ስሞል ኘ ጂ ኤን አይ ኢ ካፒታል ጂ ኤን አይ ኢ ስሞል ኝ ጂ ኤን ካፒታል ጂ ኤን ስሞል ኞ ጂ ኤን ኦ ካፒታል ጂ ኤን ኦ ስሞል ማለት ስጠራቸው እንግዲህ ኘ ኙ ኚ ኛ ኘ ኝ ኞ ኞ በጣም አሪፍ እሺ ቀጣይ ያለው እንግዲህ ቀጣይ ያለው ደግሞ ማን ነው አ ነው አ ብለን እንጠራለን ቀጣይ ያለው አ ነው የሚባለው በፊደል ገበታ ላይ ያለው እሺ ና እሺ አ ስንል ካፒታል ኤ ስሞል ኤ ኦ ካፒታል ዩ ስሞል ዩ ኢ ካፒታል ኢ ስሞል ኢ አ ካፒታል ኤ ስሞል ኤ ኤ ካፒታል ኢ ስሞል ኢ እ ካፒታል አይ ስሞል አይ ኦ ካፒታል ኦ ስሞል ኦ መልካም እስኪ አ ኦ ኢ አ ኤ እ ኦ በጣም አሪፍ ስለዚህ ቀጣይ ያለውን ደግሞ ማን ነው እሺ ከ ነው ከ ደግሞ በፊደል ገበታ ላይ ያለው ከ ተብሎ ይጠራል እንዴት እንደምንጠራ ደግሞ እኔ እስኪ ከ ስንል እንግዲህ ምንድነው ከ ስንል ኬ ኢ ካፒታል ኬ ኢ ስሞል ኩ ስንል ኬ ዩ ካፒታል ኬ ዩ ስሞል ኪ ስንል ኬ አይ ካፒታል ኬ አይ ስሞል ካ ኬ ኤ ካፒታል ኬ ኤ ስሞል ኬ ስንል ኬ አይ ኢ ካፒታል ኬ አይ ኢ ስሞል ክ ኬ ካፒታል ኬ ስሞል ኮ ስንል ኬ ኦ ካፒታል ኬ ኦ ስሞል አንድ ላይ ከ ኩ ኪ ካ ኬ ክ ኮ ብራቮ እሺ ቀጣይ ወ ነው እሺ ወ ደብሊው ኢ ካፒታል ደብሊው ኢ ስሞል ው ደብሊው ዩ ካፒታል ደብሊው ዩ ስሞል ዊ ደብሊው አይ ካፒታል ደብሊው አይ ስሞል ዋ ደብሊው ኤ ካፒታል ደብሊው ኤ ስሞል ዌ ደብሊው አይ ኢ ካፒታል ደብሊው አይ ኢ ስሞል ው ደብሊው ካፒታል ደብሊው ስሞል ዋው ደብሊው ኦ ካፒታል ደብሊው ኦ ስሞል እሺ አንድ ላይ ወ ው ዊ ዋ ዌ ው ዋው በጣም አሪፍ ቀጣይ ያለው ደግሞ ማን ነው ዘ ነው ዘ ስንል ዜድ ኢ ካፒታል ዜድ ኢ ስሞል ዙ ስንል ዜድ ዩ ካፒታል ዜድ ዩ ስሞል ዚ ስንል ዜድ አይ ካፒታል ዜድ አይ ስሞል ዛ ስንል ዜድ ኤ ካፒታል ዜድ ኤ ስሞል ዜ ስንል ዜድ አይ ኢ ካፒታል ዜድ አይ ኢ ስሞል ዝ ስንል ዜድ ካፒታል ዜድ ስሞል
ዞ ስንል ዜድኦ ካፒታል ዜድኦ ስሞል እሺ አንድ ላይ ዘ ዙ ዚ ዛ ዜ ዝ ዞ በጣም አሪፍ እሺ ቀጣይ ዠ ነው ዠ ስንል ዜድ ኤች ኤ ካፒታል ዜድ ኤች ኢ ስሞል ዡ ስንል ዜድ ኤች ዩ ካፒታል ዜድ ኤች ዩ ስሞል ዢ ዜድ ኤች አይ ካፒታል ዜድ ኤች አይ ስሞል ዣ ዜድ ኤች አይ ዜድ ኤች ኤ ካፒታል ዜድ ኤች ኤ ስሞል ጄ ዜድ ኤች አይ ኢ ካፒታል ዜድ ኤች አይ ኢ ስሞል ጂ ዜድ ኤች ካፒታል ዜድ ኤች ስሞል ዦ ዜድ ኤች ኦ ካፒታል ዜድ ኤች ኦ ስሞል ዠ ዡ ዢ ዣ ዤ ዢ ዦ በጣም አሪፍ ቀጣይ ደ ነው እሺ ደ ዲኢ ካፒታል ዲኢ ስሞል ዱ ዲዩ ካፒታል ዲዩ ስሞል ዲ ዲአይ ካፒታል ዲአይ ስሞል ዳ ዲኤ ካፒታል ዲኤ ስሞል ድ ዴ ዲአይ ካፒታል ዲአይ ስሞል ድ ዲ ካፒታል ዲ ስሞል ዶ ዲኦ ካፒታል ዲኦ ስሞል ሻንዴ ንጥራቸው ደ ዱ ዲ ዳ ዴ ድ ዶ ጀ ስንል እንግዲህ በካፒታል ስንጽፍ ጄኢ በስሞል ስንጽፍ ደግሞ ጄኢ ብለን ካፒታልና ስሞል መሆናቸውን የሚለያቸው እንጂ ሳውንዳቸው አንድ ነው። ስለዚህ ጀ ዩ ስንል ካፒታል ጄ ካፒታል ዩ ጁ ስሞል ጄ ስሞል ዩ ጂ ካፒታል አይ ስሞል አይ ካፒታል አይ ካፒታል ጂ ካፒታል አይ ጂ ስሞል ጂ ካፒታል ስሞል አይ ጃ ጂኤ ካፒታል ጄኤ ስሞል ጄ ጂአይ ካፒታል ጄአይ ስሞል ጂ ጄ ካፒታል ጄ ስሞል ጆ ጂኦ ጄኦ ካፒታል ጄኦ ስሞል እስኪ አንድ ጊዜ እንጥራቸው ጄ ጁ ጂ ጃ ጄ ጂ ጆ በጣም አሪፍ እሺ ቀጣይ ደግሞ ገ ነው ገ ጂኢ ካፒታል ጂኢ ስሞል ጉ ጂዩ ካፒታል ጂዩ ስሞል ጊ ጂአይ ካፒታል ጂአይ ስሞል ጋ ጂኤ ካፒታል ጂኤ ስሞል ጌ ጂአይ ካፒታል ጂአይ ስሞል ጂ ግ ጂ ካፒታል ጂ ስሞል ጎ ጂኦ ካፒታል ጂኦ ስሞል እስኪ አንዴ ገ ጉ ጊ ጋ ጌ ግ ጎ አሪፍ እሺ ቀጣይ ጠ ቲኢ ካፒታል ቲኢ ስሞል ጡ ቲዩ ካፒታል ቲዩ ስሞል እዚህ ጋር ስሞል ቲዩ አለች ያው በእንትን ቀርታ ነው አንዳንዴ በራሱ ጊዜ ሚስም እያደረገ ወርዶች በሴቭ በምናደርግበት ሰዓት ወይም ሴቭ በሚደረግበት ሰዓት በራሱ እንትን እያለው ነው እንጂ እዚህ ጋር ምን አለች ዩ አለች ጡ ስንል አሁንም የምናስቀምጠው ነውና እዚህ ጋር ጥ አለ እና ቲዩ ስንል ምንድነው ቲዩ በስሞል ለሚቀመጠውና እንደዛ አድርገን እናስቀምጣታለን ማለት ነው። ስለዚህ ጡ ስንል ቲዩ ስሞል ይሆናል ማለት ነው። ቲ ቲአይ ካፒታል ቲአይ ስሞል ጣ ቲኤ ካፒታል ቲኤ ስሞል ጤ ቲአይ ኢ ካፒታል ቲአይ ኢ ስሞል ጥ ቲ ካፒታል ቲ ስሞል ጦ
ቲኦ ካፒታል ቲኦ ስሞል ሶ አንዴን እስኪ እንጥራ ጠ ጡ ጢ ጣ ጤ ጥ ጦ በጣም አሪፍ ቀጣይ ያለው ጨ ነው ጨን እንግዲህ በእንግሊዝኛ እንጽፈው ምንድነው CHE ነው የምንጽፈው CHE ካፒታል CHE ስሞል ጩ ስንል CHU ካፒታል CHU ስሞል ጪ CHI ካፒታል CHI ስሞል ጫ CHA ካፒታል CHA ስሞል ጪ CHIE ካፒታል CHIE ስሞል ጪ CH ካፒታል CH ስሞል ጮ CHO ካፒታል CHO ስሞል እስኪ አንዴ ጨ ጩ ጪ ጫ ጬ ጪ ጮ አሪፍ አሪፍ ቀጣይ ጳ ነው ጳ PE ካፒታል PE ስሞል ፑ PU ካፒታል PU ስሞል ፒ PI ካፒታል PI ስሞል ጳ PA ካፒታል PA ስሞል ጴ PIE ካፒታል PIE ስሞል ጵ P ካፒታል P ስሞል ጶ PO ካፒታል PO ስሞል እስኪ እንጥራቸው ፐ ፑ ጶ ጲ ጳ ጴ ጵ ጶ በጣም አሪፍ ስለዚህ ቀጣይ ጸ ነው ቀጣይ ደግሞ ጸን ያለው ጸ ስንል ምንድነው TSE ካፒታል TSE ስሞል ጹ ስንል TSU ካፒታል TSU ስሞል ጺ ስንል ደግሞ TSI ካፒታል TSI ስሞል ጣ ስንል TSA ካፒታል TSA ስሞል ጼ TSIE ካፒታል TSIE ስሞል ጥ TS ካፒታል TS ስሞል ጾ TSO ካፒታል TSO ስሞል እንግዲህ ጻን በእንግሊዘኛ ስንጽፈው TSE ብለን ከዛ EIU A እየጨመረ መሄድ ብቻ ነውና በእንግሊዘኛም ስንጽፋቸው በደንብ እንዴት እንደሚጻፉ መለየት አለብን በዛው ብዙ ነገር ያውቀንበት እንሄዳለን ማለት ነው ስለዚህ እስኪ አንዴ ጸ ጹ ጺ ጻ ጼ ጽ ጾ መልካም ቀጣይ ፈ ነው ፈ ስንል FE ካፒታል FE ስሞል ፉ FU ካፒታል FU ስሞል ፊ FI ካፒታል FI ስሞል ፋ FA ካፒታል FA ስሞል ፌ FIE ካፒታል FAIE ስሞል ፍ F ካፒታል F ስሞል ፎ FO ካፒታል FO ስሞል በሁለቱም ስንጽፋቸው እንዴት እንደሚጻፉ አብዛኝ መጨረሻ ላይ ኦ እንደሚወስዱ ስድስተኛ ላይ ያሉት ደግሞ ብቻቸውን አብዛኝ እንደሚሆኑ አምስተኛ ላይ ያሉት ደግሞ አይን እንደሚያበዙ በሶስተኛ ላይ ያሉት ደግሞ አይን እንደሚያበዙ በአራተኛ ላይ ኤን እንደሚያበዙ በሁለተኛ ላይ ደግሞ ዩን እንደሚያበዙ ሁሉ ባለፈው አይተናል ስለዚህ አንዴ እስኪ እንጥራቸው ፈ ፉ ፊ ፋ ፌ ፍ ፎ በጣም አሪፍ ቀጣዩ ማን ነው ጸ ነው ጸ ስንል እንግዲህ ቅድም አይተናል ሁለት አይነት ጾዎች እንዳሉ ይሄንንም ያንንም ብቻ በቅርጻቸው ነው የሚለያዩት በድምጻቸው አንድ ናቸው ግን ቅርጻቸው ምን እንደሆነ መለየት ያስፈልጋልና ጸ ስንል TSE ካፒታል TSE ስሞል ጹ TSU ካፒታል TSU ስሞል ጺ TSI ካፒታል TSI ስሞል ጻ TSA ካፒታል TSA ስሞል ጼ TSIE ካፒታል TSIE ስሞል ጽ TS ካፒታል TS ስሞል ጾ TSO ካፒታል TSO ስሞል እስኪ አንድ ጊዜ ጸ ጹ ጺ ጻ ጼ
ጾ በጣም አሪፍ በጣም አሪፍ። እንግዲህ የመጨረሻው ምንድነው? መጨረሻ ላይ የምናገኘው በአማርኛ ፊደላት በአማርኛ መዝገበ ቃላት መጨረሻ ላይ ያለው ፐ ነው። ስለዚህ ፐ ፒኢ ካፒታል ፒኢ ስሞል፣ ፑ ፒዩ ካፒታል ፒዩ ስሞል፣ ፒ ፒአይ ካፒታል ፒአይ ስሞል፣ ፓ ፒኤ ካፒታል ፒኤ ስሞል፣ ፔ ፒአይ ካፒታል ፒአይ ስሞል፣ ፕ ፒ ካፒታል ፒ ስሞል፣ ፖ ፒኦ ካፒታል ፒኦ ስሞል ማለት ነው።